አብዛኛው ሰው እዚህ ሀገር ላይ ድሃ ሆኖ የሚቀረው ለምን እንደሆነ ታውቃላችሁ? በራሱ ምክንያት ነው እንጂ በኢኮኖሚ ችግር አይደለም። አንድ መታመን ያለብን ነገር አለ። እንደ ሀገር የመጨረሻ የድሃ ነው። አንድ ጥያቄ ልጠይቃችሁ። አሁን በኪሳችሁ ውስጥ ያለው ገንዘብ፣ በባንክ አካውንታችሁ ውስጥ የሚገኘው ቀሪ ሂሳብ እና የምትኖሩትን የኑሮ ደረጃ አስቡት። አሁን ደግሞ ከዚህ በፊት ሲነገሩ የነበሩ ምክንያቶችን ልንገራችሁ። ሀብታም ለመሆን እድል አልሰጠኝም፣ መንግስት ነው፣ ሀገሬ ነች፣ የቤተሰብ ድህነት ነው፣ ወይም ደግሞ የኢኮኖሚው ስርዓት ነው ችግሩ ይባላል። እንዲህ ተብሎ ነው የሚነገረው። ዛሬ ማንንም ሰው ድሃ አድርገው የሚያስቀሩ 6 ምክንያቶች እነግራቸዋለሁ። 6ኛው በጣም ቀላል ይመስለው ግን አደገኛ ነው። እስከ መጨረሻው ድረስ መከታተላችሁን እርግጠኛ ነው። ለዚህ ቤተሰብ አዲስ ከሆናችሁ እኔ ቃላቡ እንደሰን እባላለሁ። ይህንን ቻናል ሰፖርት በማድረግ ጀምሩ። የመጀመሪያው ነገር ምክር መቀበል። ይህን በጣም ሪስፔክትፉሊ ለማውራት እሞክራለሁ። እናንተ መድረስ ከማትፈልጉት ቦታ ላይ ካልሆነ ሰው ምክር አትቀበሉ። ኢቭን ቤተሰቦቻችሁ ቢሆኑ አውቃለሁ። ይህን በመናገር ሌላ ተቃውሞ ሊገጥመኝ እንደሚችል አውቃለሁ። ይኸውላችሁ ሰው ሲመክራችሁ ማዳመጥ ተገቢ ነገር ነው፣ መቀበል ግን ሌላ ታሪክ። ለምሳሌ አንድ አዛውንት 90 ዓመቱ ላይ ደርሶ እኔን ይመክረኛል። በ80ዎቹ እድሜ ስለ ገንዘብ ነፃነት እኔን ይመክረኛል። ራሱ በ20ዎቹ እድሜ ፋይናንሻል ፍሪደምን አቺቭ ሳያደርግ ማለት ነው። ይሄ ልክ አይደለም። ግን እሱ ያለፈበትን ላይፍ ፓዝ ሊያስተምረኝ ይችላል። ከሱ ላይፍ ፓዝ የምወስደው ነገር ሊኖር ይችላል፣ ምክንያቱም እድሜ ራሱ የሚያስተምረው ነገር ስላለ። ነገር ግን ሁሉንም ምክር አትቀበሉ። ስፔሻሊ ያ ሰውዬ ያንን ነገር አቺቭ ካላደረገ። ሁሉም ሰው መካሪ ነው፣ ሁሉም ሰው አስረጂ ነው። ለዚህ ሆኖ ችግር እየተፈጠረ ያለው ባይዘው። እኔ አሁን ራሱ የማወራውን ነገር አዳምጡት፣ ግን አትቀበሉት። አይጠቅመኝም ብላችሁ ካሰባችሁ አትቀበሉት። ስለዚህ ምክርን፣ አድቫይዝን ፊልተር አድርጉ። ያንን ነገር አቺቭ ካላደረገ ሰው በፍጹም ምክር አትቀበሉ። ሁለተኛው ነገር ድሃውን የሚያስቀረን ኢንቫይሮንመንታችን፣ ዙሪያችንን የከበቡ ሰዎች ዝም ብላችሁ ያቸው። እነዚህ ሰዎች አንደኛ በዙሪያችሁ ውስጥ ያሉ ሰዎች ሁሌ ስለ ችግር ያወራሉ። ዞር ስትል ችግር፣ እዚህ ጋር ዞር ስትል ችግር፣ ከፊት ለፊት ችግር፣ ከጀርባ ችግር፣ ሁሉ እየመጣ ችግር ያወራባል። ስልክህን ስትከፍት ችግር ነው ያለው። አንተ እዚህ ሀገር ላይ ችግር እንዳለ ለእኔ ልታስታውሰኝ አትችልም፣ አይገባም። ኦሎ ችግር እንዳለ ሁላችንም እናውቃለን። የሆነ ሰው ይመጣና የራሱን ችግር አንተ ጋር ያወራባል። ከእንደዚህ አይነት ሰዎች ራሳችሁን አርቁ። ለምን መሰላችሁ? እንደዚህ አይነት ሰዎች የራሳቸውን ህይወት ሚዝራብል አድርገውት የእናንተንም ህይወት ሚዝራብል ያደርጉታል። እንደገና ደግሞ ምን መሰላችሁ? ኤነርጂ ተላላፊ። you always attract the energy around your surrounding የሚባል ነገር አለ። በዙሪያችሁ ውስጥ ያለውን ኤነርጂ ሁሉ አትራክት ታደርጋላችሁ። ኔጌቲቭ ከሆነ ወደዛው የተሳባችሁ ትመጣላችሁ፣ ፖዚቲቭ ከሆነ ወደዛው የተሳባችሁ ትመጣላችሁ። ሌላው ነገር አግሪ ቱ ዲስአግሪ የሚባል ነገር አለ። ምንድነው? ላለመስማማት መስማማት አለባችሁ። ብዙ ጊዜ ከእንደዚህ አይነት ሰዎች ኢንቫይሮንመንታችሁን ከከበቧችሁ ዲቤት ማድረግ፣ መከራከር ብዙም ጥቅሙ አይታይም። ስለዚህ ላለመስማማት ተስማምታችሁ ማቆም መቻል አለባችሁ፣ አንዳንድ ሲቹዌሽኖች ማለት ነው። ሁለተኛው ነገር በዚህ ስር ፍሬንድሺፕ እና ሶሻል ኢንተራክሽን ድሃ የሚያደርገን። ለምሳሌ እያንዳንዱ ሶሻል ኢንተራክሽን እና ፍሬንድሺፕ እንደ ትራንዛክሽን ነው ማየት ያለባችሁ። የሆነ ሰው ምሳ ሲጋብዘኝ በዛ ኮንቨርሴሽን ላይ ዛ ጠረጴዛ ላይ የሆነ ቫልዩብል ነገር እያገኙበት ካልሆነ ኪሳራ፣ ባትሄዱ ነው የሚሻላችሁ። 5 ጓደኛሞች ቢኖሩ 4ቱ መጽሐፍ የማያነቡ ከሆነ ፕሮባብሊ 5ኛው መጽሐፍ አያነብ ሞስት ፕሮባብሊ። እኔ የማደርገው ፍሬንድሺፕ ዞናችሁና ሶሻል ኢንተራክሽናችሁ በጣም ሊሚትድ ማድረግ መቻል አለባችሁ። 3 ሰው ምናምን በቂ ነው፣ አለቀ። ደህና ቶክሲክ የሆነ ነገር አደገኛ። ስለዚህ ከዚህ ነገር ራሳችሁን አውቁ። 3ኛው ነገር ሁሌ ምክንያት ማብዛትና የተጎጂነት ስሜት አስተሳሰብ ማብዛት። ይሄ በጣም ጭንቅላታችን ሰነፍ ነው። ሁሉ ጊዜ የሚፈልገው ኃይልን ማዳን ነው፣ ወይም ኤነርጂ ኮንሰርቭ ማድረግ ነው። ኃይልን ማዳን ማለት ደግሞ ኃላፊነትን መሸሽ ነው። አንድ ሰው በኢኮኖሚ ሲወድቅ፣ በህይወቱ ስኬታማ ሳይሆን ሲቀር ዲፌንስ ሜካኒዝም ነው የሚፈልገው። ያ ዲፌንስ ሜካኒዝም ደግሞ ምክንያት ወይም ሰበብ ነው። ኢትዮጵያ ውስጥ ሀብታም መሆን አይቻልም፣ ኢትዮጵያ ውስጥ መኖር አይቻልም፣ ትምህርት ቤት የተማርነው ትክክለኛ የገንዘብ አስተዳደር አይደለም፣ የምሰራው ስራ ደሞዝ በጣም አነስተኛ ነው፣ ስራው ያስጠላል ምናምን እያሉ በጣም ብዙ ምክንያቶችን ያበዛሉ። ከእንደዚህ አይነት ሰዎች መራቅ አለባችሁ። እናንተም እንደዚህ የምታደርጉ ከሆነ ወደ ድህነት የተጠጋችሁ። የተጎጂነት ስሜት ማለት ነው። ይሄ ቪክቲም ሜንታሊቲ ምን መሰላችሁ? አደገኛ ምቾት አለው። ለምን መሰላችሁ? ኃላፊነት አውርዳችሁ ለሌላ ሰው አሳልፋችሁ እንደመስጠት። ስትወጡ እኔ እኮ ሰርቻለሁ ግን እድል አልተሰጠኝም ማለት ራሱን ለመከላከል በጣም ቀላል መንገድ ነው። ነገር ግን ይህንን ቀላል መንገድ የረጅም ጊዜ የድህነት መሳሪያ ይሆናል ማለት ነው። 4ኛው ነገር ድሃ አድርጎ የሚያስቀራችሁ በጣም ወሳኙ ነገር
በማይመለከታችሁ ጉዳይ ትገባላችሁ። በጣም ብዙ ችግር ይሄ ነው። የራሱ ህይወት ላይ ዳይሬክትሊ ኢንዳይሬክትሊ ኢምፓክት በሌለው ነገር ሲወዛገብ ይውላል። ኖይዝ ቨርሰስ ሲግናል የሚባል ነገር አለ። በእርግጥ ሌላ ጊዜ እናየዋለን። ግን አብዛኞቻችን ከጠዋት ተነስተን እስከ ማታ እስክንተኛ ድረስ ያለው ነገር አናላይዝ የምናደርገው ኖይዝ ነው። በእርግጠኝነት የምነግራችሁ ምንም በማይመለከተን ነገር ነው ስንወዛገብ። በጣም እኮ ነው የሚገርመው። የሆኑ 4 ሰዎች ሰብስበው ሲሰዳደቡ ለማየት የሆነ ሰው ሌሊቱን ሙሉ እንቅልፉን አጥቶ ሲመለከት በጣም ነው የሚገርመው። ምንም በማያገባው ነገር ደግሞ ሌሊት የሚመጡት ቲክቶክ ላይ ያሉ ሰዎች ለምን መሰላችሁ? ሌሊት ያ ወንደር ለምታረው ቀን ላይ አታገኟቸው ከሌላ ሀገር ታይም ዞን ጋር ላይ ለማድረግ። ምክንያቱም ሌሊት ነው ገንዘብ ያለው። እነሱ ስለገባቸው ገንዘባቸውን ይሰበስባሉ። ጋይስ ኢንሴን ነው። እነሱ የሚሰሩትን ገንዘብ ብነግራችሁ በአንድ ላይ የሚሰሩትን ገንዘብ አንተ 9 ወር ሙሉ የምትሰራውን ገንዘብ እነሱ በአንድ ላይ ቢሰሩት። ኤኒዌይስ እባካችሁ በማያገባችሁ ነገር አትግቡ። 5ኛው ምክንያት ማንም ሪስክ ለመውሰድ ፈቃደኛ አይደለም። ማንም ከኮምፎርት ዞኑ ለመውጣት ፈቃደኛ አይደለም። አንዳንድ ሰዎች እኮ በጣም ነው የሚገርም። የሚወስዱትን ሪስክ እንኳን አናላይዝ ማድረግ አይችሉም። የሆነ ቦታ ተቀጥሮ እየሰራ እና በቃ አሁን ይበቃል ይህንን ነገር ሞክረው ብለህ ኦፖርቹኒቲ ስታቀርብለት ኖ ይሄ ሪስኪ ነው ናን ይላል። እሺ በቃ 9 to 5 የቀኑን እሺ ብትወው እንኳን 5 to 9 ያለን ታይም በዛ ሰዓት እንኳን ስራ ብትለው ኖ ይሄ ሪስኪ ነው ይላል። የሞተ ላይፍ ስታይል እኮ እየኖረ ወዴት ነው የምትወድቀው? ላይክ ከመሬት ወዴት ይወደቅ? ለማንኛውም ህመምን ማስወገድ አትችሉም። ስቃይ ግን የምርጫ ጉዳይ ነው። ለአጭር ጊዜ ደስታ ረጅም ጊዜ መሰቃይ ትመርጣላችሁ ወይስ ለረጅም ጊዜ ደስታ አጭር ጊዜ መሰቃይ ትመርጣላችሁ? ምርጫው የእናንተ ነው። 6ኛው ላይ ደርሰናል። 6ኛው ነው የመጨረሻው ድሃ የሚያደርጋችሁ ነገር። ማንም መጽሐፍ ለማንበብ ፈቃደኛ አይደለም። የሆኑ 2 ሰዎች ነበሩ ይባላል። የሆነ ቦታ ነው የሰማሁት እና አንደኛው ሀብታም ነበር፣ አንደኛው በጣም አሲስታንቱ ነገር ነበር እና እንዴት ነው ሀብታም መሆን የሚቻለው ናን ይለዋል። ሁሌ ይጨቅጭቀዋል። ከዛ ሀብታም የሆነ ሰው ይጠይቀዋል፣ በሳምንት መጽሐፍ አንብበሃል አለው። ምንም አለ። እሺ ባለፈው 1 ወርስ? ምንም። 3 ወር? ምንም። 6 ወር? ምንም። ታዲያ ለምን ትጠይቀኛለህ? ሀብታም መሆን አትፈልግም ማለት ሰው። ምን መሰላችሁ? መጽሐፍ ማንበብ ወሳኝ ነው። እንዴት መጽሐፍ ማንበብ እንዳለባችሁ ከዚህ በፊት አንድ የሰራሁት ቪዲዮ አለ፣ እዚህ ስክሪፕት ላይ አስቀምጥላችኋለሁ። እሱ ነው። ለማንኛውም ግን ስንቶቻችሁ ናችሁ ስለ ቢዝነስ፣ ፋይናንሻል ሊትሬሲ፣ ሃይ ኢንካም ስኪል መጽሐፍ የምታነቡት? በእርግጠኝነት የምነግራችሁ ብዙ ሰው አያነብም። ሰው ምን መሰላችሁ? ሁሉንም መጽሐፍ ማንበብ ተገቢ አይደለም፣ ግን እናንተ ህይወት ላይ ዳይሬክትሊ ኢምፓክት ያለው መጽሐፍ ማንበብ ተገቢ ነው። አብዛኛው ሰው አንዴ በተማረው ነገር ነው መኖር የሚፈልገው። ችግሩ ይሄ ነው። ሰው በአጠቃላይ ለማንኛውም ግን አብዛኛው ሰው ድሃ የሆነበት ምክንያት በራሱ ችግር ነው። ለቀጣይ ምን አይነት ቪዲዮዎች እንድሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። በዛሬው ቆይታችን ጠቃሚ ነገር ካገኛችሁ ይህንን ቻናል ሰፖርት ማድረጋችሁን እርግጠኛ ሁኑ። ቀጣይ በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።